ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃዎች እያስደገፍኩ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ በሚነሱ ሀሳቦች ላይ አተኩራለሁ። በሰሞኑን በኢትዮጵያ ውስጥ የሚንቀሳቀሰው የህወሓት ቡድን እያደረገ ያለውን የጦር ዝግጅት ከዛም በተጨማሪ ደግሞ ከነ ኤርትራን ከነ ሱዳንና ከሌሎች ኃይሎች ጋር እየፈጠረ ያለውን የሁለትዮሽ ግንኙነትን በትግራይ ክልል ያለውን አሁናዊ ሁኔታን በተመለከተ መረጃዎችን ሳደርሳችሁም ቆይቻለሁ። በዛሬው ቆይታችን ሁለት መሰረታዊ የተባሉ ጉዳዮችን አብረን የምናይ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያን ያካተተ እንዲሁም ደግሞ ግብጽ፣ ኤርትራና ሶማሊያን ሌሎች 20 ሀገራትን በውስጡ ያቀፈው የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅ ስምምነት በጅቡቲ ከተማ ላይ ከተፈረመ በኋላ የኢትዮጵያ የቀይ ባህር ጥያቄ እየተነሳ ባለበት በዚህ ወቅት ላይ ኢትዮጵያ ወደ ቀይ ባህር መግባት የለባትም የሚል አቋም የያዘችው ግብጽ ኢትዮጵያ በመካተቷ ክፉኛ መቆጣት ውስጥ እንደገባች ሲነገር ቆይቷል። ታዲያ የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከጅቡቲ የውጭ ጉዳይ እንዲሁም ደግሞ ዓለም አቀፍ ጉዳዮች ኃላፊ ወይም ደግሞ ባለስልጣን ጋር የስልክ ውይይት አድርገዋል። በስልክ ውይይታቸው ላይ ምን ጉዳዮች ላይ ተመካከሩ? በግብጽና በጅቡቲ መካከል መግባባት ላይ የተደረሰባቸው ጉዳዮችስ ምንድን ናቸው? የኢትዮጵያን ጉዳይስ በምን አግባብ ይመለከቱታል የሚለውን ጨምሮ ሌሎች መረጃዎችን አጋራችኋለሁ። ሁለተኛው መረጃችን የሚሆነው ኢትዮጵያ ከዓመታት በፊት የመግባቢያ ስምምነት የተፈራረመችባት ራስ ገዟ ሶማሊላንዱ ፕሬዝዳንት አብዱራህማን ኢሮ በኢኮኖሚስት ከተባለ ጋዜጣ ጋር ቆይታን አድርገዋል። በቆይታቸውም የራስ ገዟ ሶማሊላንድ የጦር ቤዝ መገንባት ለሚፈልጉ ሀገራት የጦር ቤዝ የሚገነቡበትን እድል እንደምታመቻችን ጭምር ገልጸዋል። አሜሪካና እስራኤል ተጠባቂ ሀገራት ቢሆንም ኢትዮጵያ ደግሞ ቀጣይ ይህንን ውሳኔ ልትጠቀም የምችልና የበርበራ ወደብን በመጠቀም ወደ ቀይ ባህር ከመግባት ባለፈ በዘመናዊ መንገድ እየገነባችና እያሰለጠነች ያለችው የባህር ኃይሏን የጦር ሰፈር በሶማሊላንድ ለመገንባት የሚያስችል እድል እንደሚኖራትም ጭምር እየተገለጸ ይገኛል። ፕሬዚደንቱ ያደረጉት የቃለ መጠይቅ ቆይታን በተመለከተ እንዲሁም ደግሞ ከኢትዮጵያ አንጻር እንዴት ይታያሉ የሚሉ ጉዳዮችን በመረጃ አስደግፌ ይዤላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ አሻገራለሁ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከጅቡቲ የውጭ ግንኙነትና ዓለም አቀፍ ጉዳዮች አማካሪ ጋር የስልክ ውይይት አድርገዋል። ግብጽ ይህንን የስልክ ውይይት አሁን በዚህ ወቅት ላይ ለምንድነው ከጅቡቲ ጋር ማድረግ ያስፈልጋት የሚለውንና ምን መግባባት ላይ ሲደረሱ በሚሉ ጉዳዮች ላይ መረጃዎችን እንለዋወጣለን። በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ላይ አሁን ላይ እየተፈጠሩ ያሉ ውጥረቶች እና አሜሪካና እስራኤል ጭምር ይህን ውጥረት ሊፈቱት የሚፈልጉበት በአፍሪካ ቀንድ የሚገኙ ለቀይ ባህርና ለኤደን ባህረ ሰላጤ ስትራቴጂክ የሆኑ ሀገራትን ደግሞ በማሳተፍ ጭምር ቀጠናው ላይ ራሳቸው ሚና ለመጫወት እንቅስቃሴ እያደረጉ ባሉበት በዚህ ወቅት ላይ ሶማሊያን፣ ኤርትራ፣ ግብፅን እንዲሁም ደግሞ ሳውዲን ጨምሮ ሌሎች 15 ሀገራትን ያካተተ ጅቡቲና ኢትዮጵያም የተካተቱበት የቀይ ባህርና የኤደን ባህረ ሰላጤን ደህንነት ማስጠበቅ የሚችል የሚደረጉ የሽብር እንቅስቃሴዎችን ማስቆም የሚቻልበት ህገወጥ የሆኑ ወንብድናዎችን መከላከል የሚቻልባቸው ጉዳዮች ላይ ምክክር ተደርጓል። ምክክር ከመደረግ ባለፈ ከ9 ዓመታት በፊት የተደረሰውን የጋራ መግባባት ስምምነት አሁን ላይ ኢትዮጵያን አካቶ ጭምር ይህንን ተቋም ማቋቋም ተችሏል። ይህ ተቋም መቋቋም ብቻ ሳይሆን የጥምረት መፈጠር ብቻ ሳይሆን ኢትዮጵያ ሶስተኛ ማዕቀፍ ተብሎ በተቀመጠው በዚህ ስብስብ ውስጥ አባል ተደርጋለች። በዚህ ሶስተኛ ማዕቀፍ ተብሎ በተቀመጠው ስብስብ ውስጥ ስትካተት ኢትዮጵያ የቀይ ባህር አካል የሆኑት ግብፅና ኤርትራ አልተካተቱበትም። ይህ ሶስተኛው ስብስብ ትልቁ ሚናው ኢትዮጵያ ከህግ አውጪዎች ጋር አብራ ህግ ታወጣለች፣ ተጠያቂነት የሚያሰፍኑ ህጎችን ታጸድቃለች። የተለያዩ የወንብድና ወንጀሎችም ሆኖ የቀይ ባህር ቀጠናን የሚያውኩ ነገሮች ሲፈጠሩ ጉዳዩን ከሚከታተሉና ከሚመለከቱ ሀገራት መካከል በግንባር ቀደምትነት ትቀመጣለች። ይህ ደግሞ ለነ ግብፅና ለነ ኤርትራ የማይመቻቸውና በእነሱ ዙሪያ ላይ ለመንቀሳቀስ ለሚፈልጉ ሀገራት ጭምር ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ እውን የሚያደርገው ነው።
ስለዚህ አሁን ኢትዮጵያ እነዚህን እድሎችን ባገኘችባቸው መወሰን በሚችልበት ማዕቀፍ ውስጥ መግባቷ ከተረጋገጠ ከቀናት በኋላ የግብጽ የውጭ ጉዳይ ሚኒስተር በሰሞኑን በህዳሴ ግድብና በአባይ ውሃ ላይ የተለያዩ ዘመቻዎችን ሲከፍቱ በኢትዮጵያና በግብጽ መካከል ውጥረቶች ይኖራሉ ሲባል የውሃና የኢነርጂ ሚኒስተሩ ኖ ኢትዮጵያ ሉዓላዊት ሀገር ነች፣ የማንንም ፍቃድ ሳትጠይቅ በአባይ ውሃ ላይ የማልማት መብት አላት የሚል ምላሽ ሰጥተዋል። እነዚህ ጉዳዮች እየተባባሱ ሄደው የግብጽና ኢትዮጵያን ውጥረት በአባይ ውሃ ላይ ኢትዮጵያ አሸናፊ እንደምትሆን የተረዳ ግብጽ አዲስ ስትራቴጂን በመንደፍ አዲስ አቅጣጫን በመጠቀም የቀይ ባህርን ጉዳይ አጀንዳ አድርጋ ለማንሳት ጥረቶች እያደረገች ነው ያለችው። ስለዚህ ከጅቡቲ የውጭ ግንኙነትና የዓለም አቀፍ ጉዳዮች አማካሪ ከሆኑት ጋር የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት የስልክ ውይይት ላይ የመጀመሪያው ቀዳሚ ያደረጉባቸው ውይይቶች የቀይ ባህርንና የኤደን ባህረ ሰላጤን ደህንነት ማስጠበቅ ወይም ደግሞ እነዚህ ሁለት ሀገራት በቀይ ባህርና በኤደን ባህረ ሰላጤ ላይ የሁለትዮሽ ግንኙነታቸውን አጠናክረው አካባቢው ወይም ደግሞ የቀጠናው ዋና መሪ ለመሆን የሚያደርጓቸውን ጥረቶች ለማሳካት የሚያስችል ዝግጁነት ወይም ደግሞ ጥምረትን መፍጠር ነው። ከዚህ ጋር ተያይዞ የሚነሳው ቅድም እንደነገርኳችሁ 20 አባል ሀገራትን የያዘው ማዕቀፍ ነው። ከዛ ባለፈ ደግሞ ጅቡቲ የኢትዮጵያ ከ90% በላይ የሚሆነው የገቢዎች ንግድ እንቅስቃሴ የሚደረግባት ኢትዮጵያ የምታደርጋቸው የተለያዩ ግብይቶች በጅቡቲ ወደቦች በጅቡቲ ተርሚናሎች አልፈው ከቀይ ባህር በጅቡቲ በኩል በመጠቀም የምታስገባ በመሆኗ ግብጽ ኢትዮጵያ ምን እያስገባች ነው፣ ምን እያደረገች ነው ለሚለው አጠቃላይ የተባለ ቁጥጥር ማድረግ ስለምትፈልግ ከጅቡቲ ጋር ሁለትዮሽ ግንኙነቷን አጠናክራ ትቀጥላለች። ከወራት በፊት የግብጽ መንግስት ጅቡቲ ላይ ኢትዮጵያ የምትጠቀምበት የዶራሌ ወደብን ለማልማትና የዶራሌ ወደብን በመጠቀም ሌሎች ስትራቴጂክ የተባሉ እንቅስቃሴዎችን ለማድረግ የሶላር ኢነርጂ ለመገንባት 20 ሄክታር የሊዝ መሬትን ለመውሰድ የሚያስችል ስምምነቶች ተፈራርመው ነበር። ጉዳዩ ተፈጻሚነቱ ሳይረጋገጥ ግን በመሃል ዝምታዎች ተፈጥረው በሁለቱም በኩል የተባሉ ጉዳዮች የሉም። ስለዚህ እነዚህ ሁለት ሀገራት የኤደን ባህረ ሰላጤንና የቀይ ባህር ደህንነት እናስጠብቃለን የሚል ስትራቴጂካዊ ጥምረት ፈጥረዋል። የሁለትዮሽ ግንኙነታቸውን ማጠናከር በሚችሉባቸው ጉዳዮች ላይም ተነጋግረዋል ማለት ነው። ሁለተኛው ጉዳይ ያነሱት የሁለቱ ሀገራት የሁለትዮሽ ግንኙነት ብቻ ሳይሆን የግብጽና የጅቡቲን ጥምረት ከማሳደግ ባለፈ በቀይ ባህር ላይ የሚንቀሳቀሱ ወንበዴዎችን የሚደረጉ የዝርፊያ ወንጀሎችን የየመኑ ሁቲ ቡድን የሚፈጽማቸውን ጥቃቶች የመከላከል ናቸው። እነዚህን ለመከላከል 20 አባል ሀገራት ኢትዮጵያ የተካተተችበት ህብረት አለ። ነገር ግን አሁን ግብጽ ከኢትዮጵያ ጋር በተቃራኒ ቆማ ከኤርትራ ጋር የቀይ ባህር ደህንነትን አስጠብቃለሁ የሚል እንቅስቃሴ እያደረገች ባለችበት በዚህ ጊዜ ላይ የኤርትራን ባንዲራ ያደረገ ወይም ደግሞ ኤርትራን ሰንደቅ ዓላማ የሰቀለ ነዳጅ ጫኝ ታንከር በሶማሌ ወንበዴዎች በቁጥጥር ስር ውሏል። ይሄ ማለት ከኤርትራ ጋር መጣመር ማለት አይደለም አሜሪካና እስራኤል እርምጃ መውሰድ እነ ኢራን እርምጃ መውሰድ ብቻ ሳይሆን የሶማሌ ወንበዴዎች የሚጠልፉትን መርከብ ታንከር የሚያንቀሳቀሱ ሰዎች ናቸው። ስለዚህ አሁን ላይ ባለው ሁኔታ ግብጽ ስትራቴጂክ የተባለ የቀይ ባህር ቀጠና ያላት የተጠናከረ ዲፕሎማሲ ያላት እንዲሁም ደግሞ ከሌሎች ሀገራት ጋር ጠንካራ ግንኙነት ያላት ጅቡቲን አጋር አድርጋ መቀጠል ትፈልጋለች። እና አሜሪካ እና ሌሎች የአውሮፓ ሀገራት ሀያላን ሀገራት የምንላቸው በጅቡቲ የጦር ሰፈራቸውን ገንብተዋል። ስለዚህ አሁን ባለው ሁኔታ ለግብጽ አዋጭ የሚሆነው ከኤርትራ ጋር ከመጣመር ይልቅ ከፍተኛ የሚባል የጦር ክምችት ካላት ጅቡቲ ጋር ስትራቴጂካዊ የተባለ ጥምረቷን ማጠናከር ነው። እነዚህ ጥምረቶች ሲደረጉ ግን ግብጽ ዋነኛ ዓላማዋ ጅቡቲን መጥቀም አይደለም። በጅቡቲ ሽፋን ውስጥ በጅቡቲ ጀርባ ውስጥ ሆና ኢትዮጵያ የምትባል ሀገር ወደ ቀይ ባህር የምታደርገውን እንቅስቃሴ ማቋረጥ፣ የኢትዮጵያን የገቢዎች ንግድ እንቅስቃሴን መቆጣጠር፣ ከዛ ባለፈ ደግሞ ጅቡቲና ኢትዮጵያ ያላቸው ሁለትዮሽ ግንኙነት ከወደብ ባለፈ በኤሌክትሪክ ሽያጭም ጭምር ነው። የኤሌክትሪኩ ሽያጭ ደግሞ መነሻ ግብጽ የኔ ሀብት ነው የምትለው የአባይ ውሃ ወይም ደግሞ ህዳሴ ግድብ ነው። ስለዚህ እነዚህን አይነት ሀሳቦችን በመደርደር ግብጽ አሁን ላይ ባለው ሁኔታ ከኤርትራ ይልቅ ከጅቡቲ ጋር መጣመሩን አዋጭ የሆነ ዲፕሎማሲያዊ ጥምረት አድርጋ ወስደዋለች። ከኤርትራ ይልቅ ጅቡቲን አጋር አድርጋ ብትቀጥል የዲፕሎማቲክ ፓወሯን ማጠናከር ትችላለች። ሀያላን ሀገራቱ በጅቡቲ ላይ ካላቸው የጦር ሰፈር እየተነሳ ማለት ነው። ስለዚህ ከቀናትና ከወራት በፊት የኤርትራ ጉዳይ የኛ ጉዳይ፣ የግብጽ ጉዳይ የኤርትራ ጉዳይ ተባብለው ቃል የተገባቡት ግብጽና ኤርትራ አሁን ላይ ግብጽ ከጅቡቲ ጋር ያላትን ግንኙነት አጠናክራ የኢትዮጵያን የቀይ ባህር እንቅስቃሴ ለማስተጓጎል በምታደርገው ጥረት ሸፋፍና ለማለት ጥረት እያደረገች ነው ያለችው። ጅቡቲ የኢትዮጵያ ስትራቴጂካዊ አጋር ነች ወይም ደግሞ ወዳጅ ነች።
ኢትዮጵያ 95% በላይ የሚሆነው የወደብ እንቅስቃሴዋን የምታደርገው በጅቡቲ ላይ ነው። ስለዚህ ከጅቡቲ ጋር ያላትን ግንኙነት ግብጽ የምታጠናክረው የኢትዮጵያን ስትራቴጂካዊ አካሄድ ለመግታት ነው። የሁለቱን ኢኮኖሚያዊ ትብብሮች ላይ፣ የሚሊተሪ ትብብር ላይ፣ የቀይ ባህር ደህንነት ማስጠበቅ ትብብር ላይ፣ ሌሎች ጉዳዮች ላይ ከስምምነት ደርሰዋል። ከስምምነት ላይ ሲደርሱ ጅቡቲ አሁን በግራ መጋባት ውስጥ ሆና ሳይሆን ኢትዮጵያ በዓለም አቀፍ ደረጃ ያላት ተሰሚነት ወደ ቀይ ባህር ኢትዮጵያ እንድትገባ የሚፈልጉት አሜሪካና እስራኤልን ጨምሮ ሌሎች የአውሮፓ ሀገራት በጅቡቲ የጦር ሰፈር ያላቸው በመሆናቸው ጅቡቲ ከኢትዮጵያ ጋር ግጭት ውስጥ ልትገባ አትችልም። ነገር ግን ግብጽ ይህንን እድል ለመጠቀም ጅቡቲን የፋይናንስ ድጋፍ፣ ዲፕሎማቲክ ድጋፍ፣ ሌሎች ድጋፎችን ጭምር በማድረግ በኢትዮጵያ በተቃራኒ እንድትቆም የማድረግ ስልታዊ አካሄድን ለመከተል ያደረገችው ነው። ስለዚህ ባድር አብደላቲ ባሳለፍናቸው ሳምንታት ህዳሴ ግድብና የአባይ ውሃ ምክንያት አድርገው በቀጠናው በሚገኙ ሀገራት ጋር በሙሉ የስልክ ጥሪዎችን ሲያደርጉ ነበር። የሁለትዮሽ ውይይቶችን ለማድረግ ጥረቶች ሲያደርጉ ነበር። አሁን ደግሞ ሙሉ ለሙሉ ፊታቸውን አዙረው ኢትዮጵያ ወደ ቀይ ባህር እንዳትገባ፣ ወደ ቀይ ባህር ልትገባባቸው ትችላለች ተብለው የሚጠበቁ አማራጮችን በሙሉ እንዳትጠቀም ለማድረግ ጅቡቲን ስትራቴጂካዊ አጋራቸው አድርገው ይዘዋል። እንጠቅምሻለን፣ እኛ ደግሞ የምንፈልጋቸውን እቅዶች እናድርግ ነው። ምክንያቱም በሱዳን በኩል የፖርት ሱዳኑን መንግስት በመጠቀም በኢትዮጵያ ላይ ጥቃት ለመሰንዘር ያቀዳሉ። በኤርትራ በኩል ኢሳያስ አፈወርቂ የእነሱ ተላላኪ ናቸው። በእሳቸው በኩል በመጠቀም ኢትዮጵያ ላይ የጦር እርምጃ ለመውሰድ ያቀዳሉ። ስለዚህ ያላቸው ሌላኛው አቅጣጫ መጠቀም የሚችሉት በጅቡቲ በኩል ነው። በጅቡቲ በኩል የሚያደርጉት እንቅስቃሴ ኢትዮጵያን በጦር መምታት ብቻ ሳይሆን ኢኮኖሚዋን ማዳከም የሚችሉበት ስልታዊ አካሄድን የሚያመቻችላቸው በመሆኑ የጅቡቲን እንደ ትልቅ ስትራቴጂካዊ አጋር አድርገው ይጠቀማታል ማለት ነው። ስለዚህ ኢትዮጵያ ደግሞ በተቃራኒው ከጅቡቲ ጋር ምን ምላሽ እየሰጠች ነው ያለችው? ግብጽ ዲፕሎማሲዋን ለማሳደግ ኢኮኖሚያዊ ትስስሯን ለማሳደግ ስትሰራ ኢትዮጵያ ምን እያደረገች ነው ያለችው የሚለውን ደግሞ ማየት ያስፈልጋል። አሁን ለኢትዮጵያ የቀይ ባህር ጥያቄዋ ምላሽ አግኝቶ እንኳን ወደቦችን በእጇ የምታስገባም ቢሆን ከጅቡቲ ጋር ያላትን የሁለትዮሽ ግንኙነት አጠናክራ ነው የምትቀጥለው። የአሰብ ወደብ ጉዳይ የባለቤትነት ጉዳይ ነው። የበርበራ ወደብም እየተነሱ ያሉ ጥያቄዎች አሉ። እነዚህ ሁሉ ምላሽ ቢሰጡ እንኳን የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እያደገ በመሆኑ ጅቡቲ ላይ ያላትን እንቅስቃሴ ኢትዮጵያ አታቆምም። የወደብ አገልግሎቶች መቀነስ ሊኖር ይችላል፣ ክፍያዎቹ ሊቀንስባት ይችላል ጅቡቲ ኢኮኖሚያ። ነገር ግን ኢትዮጵያ የጅቡቲ ወደቦችንም አማራጭ አድርጋ ትጠቀማቸዋለች። ለዚህም ነው የሬልዌይ ግንባታዎች፣ የሁለትዮሽ ትስስራችንን ማሳደግ የሚችሉ የመሰረተ ልማቶችም ስቲል እየተሰሩ ያሉት። በባቡር ዘርፋችን ላይ መሻሻሎች የመጡት የኮንቲነር የተርሚናል ግንባታዎቻችን። ከዛ ባለፈም ኢትዮጵያ በጅቡቲ ወደቦች ላይ እኮ በኢንቨስትመንት ሆልዲንግ በኩል የ20 ሄክታር የሊዝ መሬትን ጭምር ጠይቃ ለማልማት እንቅስቃሴዎች እያደረገች ነው ያለችው። ምክንያቱም ጅቡቲ ስትራቴጂካዊ የሆነች ሀገር ነች ለቀይ ባህር። ለዚህም ነው ኢትዮጵያ በሶማሌላንዱ የበርበራ ወደብ ላይ ድርሻ ልግዛ ወይም ደግሞ የበርበራ ወደብን ልጠቀም ስትል ጅቡቲ ሶማሌላንድ እና ጅቡቲ እኩል ስትራቴጂካዊ ሀገራት ስለሆኑ የሚገባኝን ጥቅም አጣለሁ፣ ኢትዮጵያ ነገሮች ይቀሉላትና ወደ ሶማሌላንድ ፊቷን ታዞራለች በሚል ደረጃ እየተቃወመች ያለችው። ስለዚህ በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት አሁንም ትስስሩ ጠንካራ ነው። በኤሌክትሪክ ኢነርጂያችን በሌሎች ዘርፎችም ጭምር ተጣምረናል። ስለዚህ ግብጽ ጅቡቲን ተጠቅሜ ወደ ኢትዮጵያ ገብቼ ኢትዮጵያን እጎዳለሁ የሚለው እቅዷ ሙሉ ለሙሉ በሚባል መልኩ የማይሳካ እቅድ መሆኑን የሚያመላክት ነው። ግን ደግሞ የውጭ ጉዳይ ሚኒስተሩ ስልክ ጥሪ ካደረጉት በተጨማሪ የግብጽ ባለስልጣናትም ወደ ጅቡቲ ጉብኝቶችን እያደረጉም ይገኛሉ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁ። ወደ መጨረሻው አጀንዳ ተሻገርኩኝ። አብራችሁ ቆዩ። ሁለተኛው አጀንዳችን ኢትዮጵያና ራስ ገዟ ሶማሊላንድ በደረሱበት የመግባቢያ ስምምነት መሰረት ኢትዮጵያ የበርበራ ወደብን በመጠቀም ወደ ቀይ ባህር ለመግባት ከዛም ባለፈ ደግሞ በዘመናዊ መንገድ እያሰለጠነች ያለችውን የባህር ኃይሏን ተጠቅማ ዘመናዊ ጦር ቤዝ ሶማሊላንድ ላይ ለመገንባት የሚያስችላትን እንቅስቃሴ ስትጀምር ኤርትራና ግብጽ ኢትዮጵያ አሰብ ወደብን ጠየቀች ብቻ ሳይሆን ኢትዮጵያ የምትባል ሀገር ወደ ቀይ ባህር መድረስ የለባትም የሚል አቋማቸውን ይዘው ሶማሊያን ሉዓላዊነትሽ ተጥሷል፣ ስለዚህ ኢትዮጵያ የሀገራትን ሉዓላዊነት በመጣስ ነው የራሷን መብት የምታስከብረው የሚል አጀንዳ በመፍጠር ሶማሊያ ሉዓላዊነት ተጥሷል ብላ ከኢትዮጵያ ጋር ግጭት ውስጥ እንድትገባ አድርገው የበርበራ ወደብ ጉዳይ በተንጠልጠል ቆይቷል። በርበራ ወደብና የኢትዮጵያ መካከል በተደረገው መግባባት ኢትዮጵያ የሉዓላዊ ሀገርነት እውቅና እንደምትሰጥ ለሶማሊላንድ እየተነገረ ነበር። ኢትዮጵያም ቀዳሚዋ እውቅና ሰጪ ሀገር እንደነበረች ብዙ ተስፋዎች ተጥለው በነበረበት ወቅት ላይ
ድንገት ሳይታሰብ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ትሰጥና ኤርትራና ግብጽ የሚያደርጉት ሉዓላዊነት እውቅና እንዳይሰጥ የሚያደርጉት ጥረት የማይሳካ መሆኑን ታመላክታለች። አሁን ባለው ሁኔታ ሶማሊላንድ በቀጣይ ከአሜሪካ፣ ከኢትዮጵያ፣ ከተባበሩት አረብ ኤምሬት፣ ህንድና ግሪስ የሉዓላዊ ሀገርነት እውቅናን ታገኛለች ተብሎ ይጠበቃል። ማግኘቷ ብቻ ሳይሆን የበርበራ ወደብን ስትራቴጂካዊነቷን በመጠቀም የሶማሊላንዱ ፕሬዚዳንት በኢኮኖሚስት ጋር ባደረጉ ቃለ መጠይቅ የጦር ቤዞቻቸውን በተለይ አሜሪካና እስራኤል መገንባት የሚችሉባቸውን እንቅስቃሴዎችን ለማድረግ የጅቡቲን ስትራቴጂ እንደምትጠቀም ፕሬዚዳንቱ ይፋ አድርገዋል። የጅቡቲ ስትራቴጂ ምንድነው? ጅቡቲ ሀያላን ሀገራት የጦር ሰፈራቸውን እንዲገነቡባት አድርጋ ከጦር ሰፈራቸው ኪራይ ከፍተኛ የተባለ $ቢሊዮን ትጠቀማለች። ከሌሎች ሀገራት ደግሞ እንደ ኢትዮጵያ ላሉ ወደቦቿን እያስጠቀመች $ቢሊዮን አግኝታ ኢኮኖሚያን እየደጎመች ትገኛለች። ኢኮኖሚ አጥጋቢ ውጤት አምጥቷል ሲባል እዚህ ግባ የሚባል ኢኮኖሚ ውጤት አላመጣችም ጅቡቲ። ምክንያቱም ጥሩ የሚባል የመንግስት ስርዓት ስለሌላቸው የሙስና ብልሹ አሰራሮች ምናምን የሚያጠቋት ሀገር ስለሆነች ግን አሁን የሶማሊላንዱ ፕሬዚዳንት የጅቡቲን ስትራቴጂካዊ አካሄድ ወይም ደግሞ ጅቡቲ የጦር ሰፈር ግንባታና ሀያላን ሀገራት በማድረግ ኢኮኖሚያን እያሳደገች ያለችበትን መንገድ እከተላለሁ ሲሉ ከዓመታት በፊት ከኢትዮጵያ ጋር የደረሱበት የመግባቢያ ስምምነት አለ። የሉዓላዊ ሀገርነት እውቅናውን የማግኘት ፍላጎት አለ። ስለዚህ ኢትዮጵያ ከነ አሜሪካና ከነ እስራኤል በተጨማሪ በበርበራ ወደብ ላይ የጦር ሰፈሯን መገንባት የምትችል ሀገር ልትሆን እንደምትችል የሚያመላክት ነው። ኢትዮጵያ የምትገነባው የጦር ሰፈር አትገነባም ተብሎ እንዳይቀመጥ የባህር ኃይላችን ቀይ ባህርን ባልገባንበት በዚህ ወቅት ወደብ በሌለብን ወቅት ላይ ወደብ ካላቸው ከነ ኤርትራ ከሌሎች ሀገራት ይቅርታ በተሻለ መልኩ ጠንካራ ዘመናዊ ቴክኖሎጂን የታጠቀ የባህር ኃይልን አቋቁማለች። ቀጣይ ሶማሊላንድ የጅቡቲን ስትራቴጂ ስትጠቀም እስራኤልና አሜሪካ የጦር ቤዛቸውን በርበራ ላይ ይገነባሉ። የተባበሩት አረብ ኤምሬት በድብቅ እየገነባች ነበር ተብሎ የተለያየ ሳተላይት መረጃዎችም ይፋ ወጥተዋል እና ፍርመንስት አጋርተውታል። አሁን ባለው ሁኔታ ላይ ቀጣይቷ ሀገር ማነች? ኢትዮጵያ ነች ልትሆን የሚችለው። ኢትዮጵያ የጦር ቤዟን ወይም ደግሞ የጦር ሰፈሯን ሶማሊላንድ ላይ ስትገነባ የሶማሊላንድ ፍላጎት ብቻ ሳይሆን የየመን ሁቲ ቡድንና ሌሎች አማጽያንን ለመከላከል እነ እስራኤልና እና አሜሪካ አጋር አድርገው ከሚወስዷቸው ሀገራት መካከል ቀዳሚ በመሆኗ በእነ አሜሪካና በእነ እስራኤል ጭምር ድጋፍ ልታገኝ እንደምትችልም እየተነገረ ነው የሚገኘው። ከዚህ ቀደም የሶማሊላንዱ ፕሬዚደንት የሉዓላዊ ሀገርነት እውቅናን ለማግኘት በሰጥቶ መቀበል መርህ እንደሚንቀሳቀሱ ይታወቃል። ያን የሰጥቶ መቀበል መርህ ደግሞ ከሚያስፈጽሙና ከሚያስቀጥሉ እንትኖች መካከል ሀገራት መካከል ኢትዮጵያ ነች። ምክንያቱም ኢትዮጵያ ሉዓላዊ ሀገርነት እውቅናን ሰጥቼ የባህር በር ስጡኝ ነበር ስትል የነበረው። አሁን ባለው ሁኔታ እስራኤልም የየመን ሁቲ ቡድን ብሏል። እስራኤል የጦር ሰፈሯን በበርበራ ወደብ ላይ የምትገነባ ከሆነ በ4 ደቂቃ ውስጥ በሚሳኤል ሶማሊላንድን በርበራ ወደብን አጠፋለሁ የሚል ዛቻዎችን ሲስት ነበር። እስራኤል ደግሞ ከኢራን የሚመጡ ጥቃቶችን ወይም ደግሞ ኢራን ላይ ብልጫ ለመውሰድ በምታደርገው ጥረት ላይ ራስ ገዟ ሶማሊላንድን ስትራቴጂካዊ አጋር ታደርጋታለች። ከራስ ገዟ ሶማሊላንድ የበርበራ ወደብ በመነሳት የቀይ ባህርና የኤደን ባህረ ሰላጤን ደህንነት ማስጠበቅ ይቻላል። ቀይ ባህርና የኤደን ባህረ ሰላጤ ላይ ብቻ ሳይሆን ደግሞ ጎረቤት ሀገር የሆነችው ሶማሊያ ላይ ሆና ከቀይ ባህር ከሚንቀሳቀሱ ሀገራት ጋር ውጥረት ውስጥ ወይም ደግሞ ፉክክር ውስጥ ያለችው ቱርክ ላይ ብልጫ ለመውሰድና የኤደን ባህረ ሰላጤ ላይ የራሳቸውን ሚና ለማሳደር በሚያደርጉት ጥረት ላይ በርበራ ወደብ ላይ የጦር ሰፈራቸውን እስራኤል ይገነባሉ። መጀመሪያም እስራኤል የሉዓላዊ ሀገርነት እውቅናን ስትሰጣት ለሶማሊላንድ የጦር ሰፈሯን በርበራ ወደብ ላይ እንደምትገነባ ተገልጾ ነው። አሁን ደግሞ የአሜሪካ የአፍሪካ እዝ አዛዡ ጀነራል ዳግቪን አንደርሰን ታስታውሱ እንደሆነ ከወራት በፊት ሶማሊላንድ ሄደዋል። ሶማሊላንድ ከመሄድ ባለፈ የበርበራ ወደብ ላይ ጉብኝት አድርገዋል። በርበራ ወደብ ላይ ሲጎበኙ ሲያዩት የነበረው ለአሜሪካ የትኛው ስትራቴጂካዊ አካሄድ ነው አዋጭ የሚሆነው፣ አሜሪካ የትኞቹን መንገዶችን ብትጠቀም በርበራ ወደብ ላይ የጦር ሰፈሯን መገንባት ትችላለች፣ ከገነባች በኋላ ኢራን ላይ ምን አይነት ብልጫዎችን መውሰድ ትችላለች፣ ምን አይነት መልክዓ ምድራዊ አቀማመጥ አለው የሚለውን ኢን ኤንድ አውቱን ብላክ ኤንድ ዋይቱን ቼክ አድርገው ነው የሄዱት። ከዛ ባለፈ ከኢትዮጵያና ከሶማሊላንድ ጋር እየተፈጠሩ ባሉ ግንኙነቶች የመሰረተ ልማት ግንባታዎች ተጠናክረዋል፣ መንገዶች ተሰርተዋል። ከዚህ በስተጀርባ የተባበሩት አረብ ኤምሬት አለች። ስለዚህ ኢትዮጵያ የባህር ኃይሏን በሶማሊያው የበርበራ ወደብ ላይ ስትገነባ ደን ደግሞ የጦር ቤዟን በምታቋቁምበት ጊዜ የአሰብ ወደብ ጥያቄ ሙሉ ለሙሉ ትተዋለች ሳይሆን ሁለተኛው አማራጭ ቀይ ባህር ላይ ብልጫ የምትወስድበት ነው። ሶማሊላንድ ላይ
የጅቡቲን ስትራቴጂ መጠቀሟ ሶማሊላንድ ጅቡቲን ኢኮኖሚዋን የሚያደቅባት ነው። ስለዚህ እነ ግብፅ አሁን ላይ ከጅቡቲ ጋር እየተሯሯጡ አጋር እንሆን እያሉ ያሉት የራሳቸውን አዲስ አሰላለፍ ይዘው ከሀያላኖቹ ጋር ፍጥጫ ውስጥ ለመግባት ነው። ከሀያላኖቹ ጋር በሚገቡበት ፍጥጫ ደግሞ ኢትዮጵያ ከሀያላኖቹ ጎን የምትሰለፍ ሀገር ናት። ምክንያቱም የራሷን ብሔራዊ ጥቅም ለማስጠበቅ የራሷን ስትራቴጂካዊ አጋርነት ለማስቀጠል ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ ከአሰብ ወደብ በተጨማሪ የበርበራ ወደብ ሂደቱ ፕሮሰሱ ኦልሞስት ከ70 በመቶ በላይ ስለደረሰ ይሄን አፋጣኝ የተባለ እርምጃ መውሰድ የምችልባቸውን እድሎችን ታመቻቻለች። ፕሬዚዳንቱ እንዳሉት የጅቡቲን ስትራቴጂ በመጠቀም ኢኮኖሚያችንን እናሳድጋለን ነው። የራስ ገዟ ሶማሊላንዱ ፕሬዚዳንት በሰጡት ቃለ መጠይቅ በጣም ያስገረመኝ ጅቡቲ በአመት ከ120 ቢሊዮን ዶላር በላይ ገቢ ታገኛለች በጦር ሰፈሮቿ ብቻ። 120 ቢሊዮን ዶላር ማለት ደግሞ ኢትዮጵያ በአመት ከምትከፍለው ከ4 ቢሊዮን ዶላር በላይ ነው። 4 ቢሊዮን ዶላሩን ኢትዮጵያ ለገቢዎች ንግድ እንቅስቃሴ ነው የምትከፍለው ወይም ደግሞ ለምታደርጋቸው የቀይ ባህር ግንኙነቶች ነው የምትከፍለው። ስለዚህ የበርበራ ወደብ ላይ የሚደረጉ ፊታቸውን የጦር ሰፈሮች ወደ በርበራ ወደብ የሚያዞሩ ከሆነ ጅቡቲ ኢኮኖሚ ተጠቃሚነቷን ስለምታጣ ነው የሶማሊላንድን የሉዓላዊ ሀገርነት እውቅናን የምትቃወመው። አሁን እነ ግብፅ ሶማሊላንድ የሉዓላዊ ሀገርነት እውቅናን የምታገኝ ከሆነ ጅቡቲ አይታችሁ ከሆነ ባለፈው በሶማሌ በነበሩ ግጭቶች በሶማሊላንድ እና በሶማሌ መካከል ድንበር ላይ በሚፈጠሩ ውጥረቶች ጭምር ጣልቃ እየገባች የተለያዩ ስትራቴጂካዊ አካሄዶችን ስትከተል ነበር። ስለዚህ ጅቡቲ የራሷን ስትራቴጂካዊ ሚናን ለማሳደግ ወይም ደግሞ ለማጠናከር በምታደርገው ጥረት ላይ ሶማሊላንድ ላይ የተለያዩ ጫናዎች እንዲደረጉ፣ ኢኮኖሚያዊ፣ ፖለቲካዊ ጫናዎች እንዲፈጠሩ የራሷን አስተዋጽኦ ታበረክታለች። አሁን ባለው ሁኔታ ግን ኢትዮጵያ የጦር ቤዟን ልትገነባ የምትችልበትን መንገድ ከዛ ባለፈ ደግሞ የባህር ኃይሏን የምታቋቋምበትን እድል ከነ አሜሪካና ከነ እስራኤል በመቀጠል ታገኛለች። የተባበሩት አረብ ኤሚሬት ሚስጥራዊ በሆነ መንገድ ገንብታለች። ፕሬዚዳንቱ እያሉ ያሉት የትኛውም ሀገር እስካሁን አልገነባም ነው ያሉት። የሳተላይት መረጃዎች ደግሞ የሚያሳዩት ሌላ ነው። ስለዚህ አሜሪካ፣ እስራኤል የተባበሩት አረብ ኤሚሬት ከገነቡ በኋላ ቀጣዩ የጦር ቤዟን የመገንባት እድል ያላት የባህር ኃይሏን የማስፈር እድል ያላት ኢትዮጵያ ነች። የሉዓላዊ ሀገርነት እውቅናን መስጠት ብቻ ሳይሆን ባትሰጥም እንኳን ለሶማሊላንድ የሉዓላዊ ሀገርነት እውቅና መሰጠት መንገዶችን ከጠረጉ ሀገራት መካከል በቀዳሚነት የምትቀመጥ ስለሆነች ማለት ነው። ከዚህ በተጨማሪ የዶናልድ ትራምፕ የቀድሞ አማካሪ የነበሩ ፋሪስ የሚባሉ የዶናልድ ትራምፕ የቀድሞ አማካሪ ኢትዮጵያ ወደ ቀይ ባህር የምትመለስባቸው እድሎች በጣም ሰፊ መሆናቸውን አመላክተዋል። መመለስ ብቻ ሳይሆን ኢትዮጵያና ደቡብ ሱዳን ከሶማሊላንድ ጋር በሚፈጥሩት ጥምረት የደቡብ ሱዳንን ነዳጆች በኢትዮጵያ በኩል ቧንቧ መስመር በመዘጋት ወይም ደግሞ የነዳጅ ማስተላለፊያ ትቦችን በመዘርጋት ወደ ሶማሊላንዱ የበርበራ ወደብ በማሻገር ዓለምን የሚገናኙበት እነዚህ ሁለት ሀገራት የተሻለ ጠቀሜታን የሚያገኙበት እድል እንዳላቸው ጭምር የተረጋገጠለት ሀሳባቸውን ይዘው ብቅ ብለዋል። ይህንን ሲሉ አቶ ፋሪስ ኦር ደግሞ የዶናልድ ትራምፕ የቀድሞ አማካሪ ማረጋገጫቸው ዲፕሎማቲክ ምንጮች አይደሉም፣ ግን አሁን ላይ ባለው ሁኔታ የሚያመላክቱት ጉዳዮቹ እየተጠናከሩ የሚሄዱ ከሆነ እነዚህ ጉዳዮች እውነት ይሆኑና ኢትዮጵያ ወደ በርበራ ወደብ የምትገባበት መንገድ ብቻ ሳይሆን የኢኮኖሚ ምንጯን የምትፈጥርበት ለደቡብ ሱዳን የቱቦ ፈጥራ ኢኮኖሚያዊ ተጠቃሚነቷን አረጋግጣ ከበርበራ ወደብ ጋር ያላትን ሊንኬጅ የምታጠናክርበት ነው። ስለዚህ አሰብ ወደብ ያለው የአሰብ ወደብ ጉዳያችን እስከሚጠናቀቅ ድረስ ኢትዮጵያ የባህር ኃይሏንም የጦር ሰፈሯንም ሶማሊላንድ ላይ ትገነባለች ማለት ኤርትራ ኢትዮጵያ ወደ ቀይ ባህር እንዳትመጣና ስትራቴጂካዊ ተጠቃሚነት እንዳታገኝ የምታደርገውን ጥረት ሙሉ ለሙሉ በዜሮ ያባዛ፣ ግብፅና በጣምራም ሆነ በተናጠል ለሚያደርጉት እንቅስቃሴ ፈጣን ምላሽ የሰጠ ጉዳይ ነው። ስለዚህ የሶማሊላንዱ ፕሬዚደንት ያደረጉት ቃለ መጠይቅ ለኢትዮጵያ ጥሩ ብስራት ያለው፣ አሜሪካና እስራኤል ደግሞ የጦር ቤዛቸውን ለመገንባት የሚያስችላቸውን የመጀመሪያ ምዕራፍ የሚከፍት እንደሆነም ጭምር የተገለጸለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ቸር ቆዩ።